ነገር ማዘን ያላረኩትን ነገር ማመን ነበረብኝ ነው አይደለ? ያላረኩትን ነገር ማመን ነበረብኝ ነው። በጣም ጎበዝ ነህ ነኛ። በጣም ፐርፌክት ማመን ነበረብኝ ነው። እሺ ያው ስልክሽን ታይ። ወይኔ ጉዴ ለያዩ ሲባል ኧረ ሰው ምን ይለናል? እሺ የኛ ሲሆን የሰማ ሰው ምን ይለናል? ግድ የለም አትሂጂ አብሮ መኖር ይሻለናል። እባክሽ አትሂጂ አብሮ መኖር ይሻለናል። ተለያዩ ሲባል ኧረ ሰው ምን ይለናል? እሺ የኛ ሲሆን የሰማ ሰው ምን ይለናል? ግድ የለም አትሂጂ አብሮ መኖር ይሻለናል። እባክሽ አትሂጂ አብሮ መኖር ይሻለናል። ያየን እስኪደነቅ ማመን እስኪያቅተው እንዲህም አይነት ፍቅር አለ ወይ እስኪል ሰው ሳይቸግረን ያኔ ከዓይን ውስጥ ገብተናል። ጥላው ሄደች ቢባል አሁን ሰው ምን ይላል? አንድ ነገር ወደ እናንተ መጥቼላችኋለሁኝ። በዚህ ሳምንት ትንሽ እየተፈጠሩ ያሉ ነገሮች አሉ። ያው አይቶ እንዳላየ ሰምቶ እንዳልሰማ ለማለፍ እየሞከርኩኝ ነው። ግን አሁን ላይ ትንሽ እየተባባሰ ስለሆነ ነገሮችን ማስተካከል ስላለብን ነው ወደ እናንተ የመጣሁት ማለት ነው። እና እውነቱን ስነግራችሁ ሳይሰማኝ ሳይደበረኝ ቀርቶ አይደለም። የማያቸው ነገሮች ምናምን እኔን ሳያስደብር ቀርቶ አይደለም። ግን ነገሮችን በቃ እንዳላየ እንዳልሰማ ልለፋቸው በሚል ነበር እስከዛሬም የደረስኩት ማለት ነው። እና አሁን ግን አልቻልኩኝም። እውነቱን ስነግራችሁ ለምን እኔንም ህይወቴን እያመሰቃቀለች ብዙ ሰዎችንም እያስደበረ ነው። እኔናም ሩታ ህይወት ላይ ብዙ ነገር እየፈጠረና ያንን በማሰብ ለማስተካከል እሞክራለሁ። እኔ በቻልኩት መጠን እዚህም ሆኜ ያው ለማስተካከል እየሞከርኩኝ ነው። ፋሚሊዎች ፕሮሚስ ያሰብናቸውን ነገሮች ቃል እገባላችኋለሁ። አንድ በአንድ ሁሉንም ነገሮች እናሳካለን። ለእናንተም ቃል የገባነውን ነገር በእኔ ስም ሁላችሁንም እንደምናስደስታችሁ እርግጠኛ ነን። ደግሞ እንደማሳካው 100% አልጠራጠርም። በቃ ይህንን እንደዚህ እየተናገርኳችሁ ያለሁት አብዛኛው ሰው ከፍቶት ምናምን አንዳንድ ኮሜንቶችንም እያነበብኩኝ ስለሆነ ነው። እሺ እና ማንም እንዲከፋው አልፈለግም። በእኛ ምክንያት እናንተ ደስተኛ እንድትሆኑ እንጂ እንድትከፉ ስለማልፈለግ ነው ይህንን ነገር ወጥቼ እየተናገርኩ ያለሁት ማለት ነው። እና አሊያም ነገሮች በጣም እየባሱና እየተበላሹ እንዲመጡ አይነት ስሜት ነው እየተሰማኝ ያለው። እና ይህን ስነግራችሁ ያው ነገሮችን ለማስተካከል ነው። ለእሷም ጥላቻ ኖሮኝ ምናምን ሳይሆን ነገር መስተካከል አለበት እና ነገሮች ሰላም መውረድ አለባቸው። ብዙ ሰዎች እየደወላችሁልኝ ነው አውቃለሁ። በብዙ መንገድ ቴክስት እየደረሰኝ ነው። ግን ደግሞ አንዳንድ ሰዎች ወደን ፈልገን ያደረግነው የመሰላችሁ ሰዎች አላችሁና ለእናንተ ዛሬ ለሁላችሁም መልስ እንዲሰጣችሁ ፈልጋለሁኝ። እኔ ፈልጌው ያደረኩት ነገር የለም። ከዛም በኋላ ብዙ ነገሮች ተፈጥረዋል። አይታችኋል ቪዲዮ ምናምን ነገር እኔም እያየሁኝ ነው። ግን ያው አንዳንድ ጊዜ ውስጣችሁ የነበራችሁ ከላይ እንትን የምትሉት ነገር አለ። ለዛ ነው እያሳለፍኩት የነበረውና አሁንም ቢሆን በእርግጠኝነት ይስተካከላል፣ አስተካክለዋለሁ። አንዳንድ ጊዜ ምንድነው በ11ኛው ሰዓት ብዙ መሰናክሎች ይበዛሉና የሰውም አይኑ ምናምን በዛብን እኔም ሩታም ጋር ለዛም ይመስለኛል ነገሮች እንደዚህ ብልሽሽታቸው የወጣው ማለት ነው። ምናልባት ተናግረን ነበረ ከዛ በፊት ቀናቶች ነበር የቀሩን የነበረው። አሁንም ደግሞ አይቀርም። ለምን እስከዛሬም ደርሰናል። ስለዚህ እችን ያለችዋን ቀን አስተካክለን ነገሮችን ያሰብነውን ተነቅድ ከእናንተም ጋር ከኦዲየንሶቻችን ጋር ከምትወዱን ከምታደንቁን ሰዎች ጋር ብዙ እቅድ አለን አሁን እና እነዛም ነገሮች ማሳካት ስለምፈልግ ከዛም በኋላ ምንም ነገር ቢፈጠርም ምንም ነገር አይከፋኝም፣ ምንም እንትን አይለኝም። ለምን የብዙ ሰው ፍላጎት የብዙ ሰው እቅድ ስላለበት ማለት ነው። የኛ ብቻ አይደለም። አሁንም ቢሆን እናንተን ማስከፋትም ማስደበርም አልፈልግም። ምናልባት ያስከፋኋችሁ ሰዎች ካላችሁ በጣም ይቅርታ አድርጉልኝ። በእርግጠኝነት ነገሮችን አስተካክለን
ያው አንዳንዴ በ11ኛው ሰዓት እንዲህ አይነት ነገሮች ያሉ ናቸው ይፈጠራሉ። የሆነ እቅዳችሁ በቃ ልታሳኩ ስትደርሱ መሰናክሎች ይበዛሉና እኛም እንደዚህ አይነት ነገሮች ናቸው የገጠሙን። ነገሮች በሙሉ በራሴ መንገድ በሌሎች ሰዎችም በኩል ለማስተካከል ሞክራለሁ። ሩታም ከቤት ወጥቻለሁ ምናምን ብላ ቴክስት አድርጋልኛለች፣ ግን አላመንኳትም። እኔ እንድመለስ አውቃ ያደረገችው ነገር ነው የሚመስለኝ እንጂ ቤት ትታ እንደማትወጣ 100% እርግጠኛ ነኝ። እኔ እተማመንበታለሁ ሩታ ላይ ማለት ነው። እኔንም ለማስደንገጥ ምናምን ምናልባት ሩታዬን ይሽ ከሆነ እንዲከፋሽም ካደረግኩኝ በጣም ሶሪ። ምናልባት ያው ባለማስተዋልም አንዳንዴ በልህም የምናደርጋቸው ነገሮች የአእምሮ ጸጸት ይሆንብናል እና ምናልባት ይህንን ቪዲዮ ታየዋለሽ። ስለዚህ በጣም ሶሪ፣ በጣም ይቅርታ አድርግልኝ እና ነገ እመለሳለሁ። ነገሮች በእርግጠኝነት አስተካክላለሁ ብዬ አስባለሁ። አንዴ አዳምጪኝ እኮ አዳምጪኝ። ይሄ ቴክስት ማለት ነው። አንዴ ስሚኛ በደንብ አዳምጪኝ። ለምን ሙሉውን አላከችልሽም ነበረ? 10 ጊዜ ዱባይ ላይ ያለው ቴሌግራም ላይ ስትደውልልኝ እኔ ያለሁት ዱባይ ነው፣ ኢትዮጵያ ስገባ እደውልልሻለሁ። እኔ ከየት አውቃለሁ ለምን እንደፈለገች? እኔ ምን አውቃለሁኝ እያልኩሽ እኮ ነው። ማውጣት ታሪክ ዱባይ ላይ ሆነን ያወራል። ዱባይ ላይ ያለውኝ 10 ጊዜ ደወለች። ቴሌግራም ደግሞ እሺ፣ አንድ ቴክስት ምንም ይሄውና እኮ ይሄ ነው ቴክስቱ ነው። ኤፍሬም ከዚህ ሌላ ቴክስት አለ? እዚህ ጋር የሚታይ ቴክስት አለ? ምንድን ነው የሚለው? ዱባይ ላይ ያለው ኢትዮጵያ ስገባ። አሁን ደግሞ አውርቻታለሁ፣ አልተገናኘንም። አሁን ወይኔ ሩታ፣ እስኪ ነይ ተረጋጊ፣ አዳምጪኝ ነይ። እሺ በመረጋጋት አውሪ። ቆይ እዚህ ሁኚ። ቆይ አንድ ጊዜ ላሳይሽ። አላውቅም እንዴ ትናንትና ኤፍሬም አግኝቻት አላውቅም ነው ያልኩት። ተገናኝታ አናውቅም ነው ያልኩት። እሺ ነይ አንዴ አዳምጪኝ ሩታ፣ አንድ ጊዜ አዳምጪኝ። እግዚአብሔርን ምሬ ነው። ማይሆን ውሳኔ እንደወስን አታድርጊ። ይሄንን ፎቶ እየነገርኩሽ ነው። አንቺን ከኔ ጋር ለማጣላት ነው የላከችልሽ ልጅቷ። እንዴ ሩታ ምን ሆነሻል? ቴክስቱን ደግሞ በደንብ አንብቢው። 10 ጊዜ የደወለችበትን ከፈለግሽ እኔ ስልክ ላይ አሳይሻለሁኝ። ስትደውልልኝ ዱባይ ላይ ቴሌግራም አይሰራም። ማንሳት ስላልቻልኩኝ ምን አልኳት? ኢትዮጵያ አንዴ አዳምጪኝ። ስልኬን እዩ። ምንም አልተጻጻፍንም። አሁንም ውሸት መጻጻፍ አይባልም እኮ አሁን ኢትዮጵያ ስትመጣ ደውለሽ እሺ፣ አንድ ጊዜ እናውራ። ኤፍሬም ነይ ላስረዳሽ። ሩታ ላስረዳሽ። እንዴ ለመረዳት ሞክሪ። ላስረዳሽ እባክሽን ላስረዳሽ። እንዴ ምን እየሆንሽ ነው ያለሽው አንቺ? እንዴ እንዳስረዳሽ እንኳን ፍቀጅልኝ እንጂ። ይሄን ቴክስት የጻፍኩት እዛ ሆኜ ኢትዮጵያ ስገባ እደውልልሻለሁ አልኳት። አለቀ በቃ። ይሄን ነው ያልኳት። እንዴ ሩታ ምን እየሆንሽ ነው ያለሽው? እንዴ ማንኛውም ሰው ፎቶ አቀናብሮ ላከልሽና አንቺ ኮንፊውዝ መሆን አለብሽ እንዴ? እስካሁን ደቂቃ ድረስ ምን ድርቅ አደረጋ? አላወራንም፣ አልተጻጻፍንም። ስልኬን ላሳይሽ። እኔም ታውቀዋለህ። ባሳይሽም አሳይሽ ነበርኩ። ይሄንን ቴክስት እኮ ታየዋለሽ ኦልሬዲ። አወጣው ሪሙቭ ካረክበት ለምን አወጣዋለሁ? እያሳይሻለሁኝ ከፈለኩ። ቴክስቱ እኮ አልጠፋም። አሁንም ይኸውና እኮ አሁን ተረዳው በደንብ ሩታ። የምንርሽ ነው ግን? ኧረ ተረዳው። ሳታሚኝ ቀርተሽ ነው ሁሉ። በጣም ተረዳው። ሳታሚኝ ቀርተሽ ነው ሁሉ። እንዴ በምን አይነት መንገድ ላስረዳትሽ? ለማንኛውም ተረጋጊ። ተስማ እኔ በምን መንገድ ላስረዳሽ ሩታ ከዚህ በላይ? እንዴ እኔንም ውሸታም እያስባልሽ እንደገና ደግሞ አስረዳኝ በደምብ። እሺ ምንድነው የፈለግሽው? እሺ ከኔ ምንድነው የፈለግሽው? እንዴ ሩታ አትይላልሽኝ፣ ተቀመጥኩኝ። እሺ ሌላ ነገር አሁን ለምን አስፈለገ? ይሄንን ፎቶ አንቺ ኤዲት ተደርጎ እንደመጣ ሳታውቂው ቀርተሽ ነው? ሳታውቂው ቀርተሽ ነው ወይ? ኤዲቲንግ አይደለም ይሄ ፎቶ? እኔ ጉዴ! ይሄ ፎቶ ኤዲቲንግ አይደለም ወይ? ግን አንተ መች ነው የሚሰለች ለሚወራው ነገር ሁሉ ምክንያት መደርደር? በቃ ወይ የሆነ ነገር ማዘዝ። ያላረኩትን ነገር ማመን ነበረብኝ ነው አይደለ? ያላረኩትን ነገር ማመን ነበረብኝ ነው አይደል? በጣም ጎበዝ ነኝ። በጣም ፐርፌክት ማመን ነበረብኝ ነው። እሺ ያው ስልክሽን ታይ። ወይኔ ጉዴ! ለመረጋጋት ልሞክርና
የተፈጠረውን ነገሮች በሙሉ አይታችኋል። ትናንትና ሲያወራ የነበረው ነገር ሌላ ነው፣ አሁን የሚያወራው ሌላ ነው። ትናንትና ምንም አልተጻጻፍንም ላሳየሽ፣ አሁን ደግሞ እሱን ቴክስት ላሳየሽ።